ሰላም ተማሪዎች እንዴት ናቸው? ዛሬ የተገናኘነው በ2018 ዓ.ም የተሰጠውን የእንግሊዘኛ ፈተናን መቶዎቹንም ጥያቄዎች በዚህ ቪዲዮ አብረን የምንሰራ ይሆናል። ይህ ፈተና ትላንትና ነው የተሰጠው። እንግዲህ ያው ኩዌሽን ነምበር 22 ሌተር ራይቲንግ ነው። ኢንፎርማል ኦር ሰሚ ፎርማል ሌተር። ሰሚ ፎርማል ሌተር ማለት ሀፋፍ የሆነ ሌተር ፎርማልም ኢንፎርማልም የተቀላቀሉበት ነው። ያው ወደ ፎርማሉ ያደላ ነው። the phrase best regards is used as ቤስት ሪጋርድስ ደብዳቤ ላይ ስታዩ ምን ላይ ነው የምታገኙት? ቤስት ሪጋርድስ አፕሊኬሽን ሌተር ላይ መጨረሻ ላይ ነው የሚቀመጠው። መዝጊያ ሰላምታ፣ የመዝጊያ ሰላምታ፣ የመግቢያ ሰላምታ ሳይሆን የመዝጊያ ሳሉቴሽን መክፈቻ ነው። ቦዲ ኮምፕሊመንታሪ ክሎዝ ሰብጀክት ላይን ኮምፕሊመንታሪ ክሎዚንግ ነው። ቤስት ሪጋርድ የሚለው ኮምፕሊመንታሪ ክሎዝ ነው። The address of the person to whom we are writing the letter is known as the receiver address የሚባለው እኛ ደብዳቤ የምንጽፍለት ሰው ቦታ የሚቀበለን ሰው ምን ተብሎ ይጠራል ነው። the receiver address ሌላ ስሙ ምን ይባላል? inside address ሊባል ይችላል። ቀጣይ ተፈታኞች እንዳትረሱ ይጠቅማቸዋል። question number 24 the young man glanced behind him. His heart pounding in his chest as he sprinted into the dark alley, desperately trying to run away from the police. የሚያሳየን ስለምመሰላችሁ አንድ ወጣት በጣም ለማምለጥ ከፖሊሶች ለማምለጥ እየሞከረ እንዳለ አእምሯችን ላይ እንስላለን እና ሁኔታውን ይነግረናል። his heart pounding in his chest as she sprinted into the dark alley, desperately trying to run away from the police. ከፖሊሶቹ በሚሮጥበት ጊዜ ያለውን ሰውዬ ለማምለጥ የሚሞክረውን ሰው ደረቱ ላይ ልቡ በጣም ይመታል ምናምን እያለ ሊያሳየን ይሞክራል ማለት ነው። ይሄ ምንድን ነው? አእምሯችን ላይ ምስል ፈጠረ። ግን የትኛው ያደላል? ይሄ አሁን በምናይበት ጊዜ ከትረካ ይልቅ ትረካ ለመባል ፓስት ቴንሶችን በደንብ መጠቀም አለበት። ትረካ ነው ለመባል ማለት ነው እና ከትረካ ይልቅ ሞር ጎልቶ የሚታየው ምንድን ነው? አእምሯችን ላይ የሆነ ምስል ተፈጥሮብናል። ሂስ ሃርት ፓውንዲንግ ሉክ ወርዶቹን ዘ ያንግ ማን ጋላንስድ ቢሃይንድ ሂም ኢን ሂስ ቼስት ሃዝ ስፕሪንትድ ኢንቱ ዘ ዳርክ አሌይ ዲስፐሬትሊ ትራይንግ ቱ ራን አዌይ ፍሮም ዘ ፖሊስ። የሆነ የተፈጠረን ነገር መተረክም ይመስላል። አርጊመንታቲቭ እና ኤክስፖዚተሪ አይሆንም። ይሄ አከራካሪና ገላጭ ድርሰት የሚባሉት። ይሄኛው ሜቢ ስዕላዊ ወደ ስዕላዊ ያደላ የመሆን ቻንሱ ከፍ ያለ ነው። ስለዚህ ዲስክሪፕቲቭ ብለን መልሰዋለን። ናሬቲቭ አይሆንም ወይ? ያው ናሬቲቭ ሲኮንስ ኦፍ ኢቨንትን በመጠቀም የመተረክ ፓስት ቴንሶችን የመጠቀም ነገር ያደላበታል። ለዚህኛው ግን ሞር ዲስክሪፕቲቭ እኔ ጎልቶ ታይቶኛል። ባይዘው አንድ ኩዌሽን ብቻ ነው የመጣችው እዚህ ጋር ስለ ካይንድ ኦፍ ፓራግራፍ አንድ ኩዌሽን ነው የመጣችው። ፓንክቹዌሽን ኤንድ ካፒታላይዜሽን። ካፒታላይዜሽን ማለት ምንድን ነው? ካፒታላይዜሽን ማለት የካፒታል ሌተር አጠቃቀም ነው አይደለ? ኦልዌይስ በአረፍተ ነገር መጀመሪያ ካፒታል ሌተር ማድረግ እንዳለብን፣ በፉል ስቶፕ ከዘጋን በኋላ የሚቀጥለው አረፍተ ነገር በካፒታል ሌተር መጀመር እንዳለበት እሱ ነው ካፒታላይዜሽን። ፓንክቹዌሽን ደግሞ ኢንትራንስ ፈተና ላይ ልታውቋቸው የሚገቡ ወደ 10 የሚጠጉ በትንሹ ስርዓተ ነጥቦች አሉ። እነ ኮማ፣ እነ ኤክስክላሜሽን ማርክ፣ እነ ፉል ስቶፕ፣ እነ ኮቴሽን ማርክ፣ እነዚህ ኮመኖቹ እነሱ ነገሮች ናቸው። ይህ ስንገለብጥ እንትን የተባለ ነው። ሉክ which of the following sentences correctly punctuated? በትክክል ፐንክቹዌት የተደረገ ወይም በስርዓት የተቀመጠው ስርዓተ ነጥብ ያለበት። I can't believe it she shot ማመን አልችልም ይሄንን እያለ ነው። ማመን አልችልም የሚለው ምን አለው? መደነቅ አለው። ማመን አልችልም የሚለው ፓርት የሆነ የመደነቅ ነገር አለው። የሆነ የመደነቅ ፓርት አለ። እንዲሁም እዚህ ጋር መልሱ ተሰርቶላቸዋል። አይ ካንት ቢሊቭ ኢት ካለ በኋላ ሺ ሾትድ መጮሃን እያለ ነው። ሺ ሾትድ የሚለው አክሽኑ ይሄ ነው። ያስደነቀው አክሽን ይሄ ነው። እዚህ ጋር ኤክስክላሜሽን ማርክ እናደርጋለን።
የተሻለ የሚሆነው እዚህ ጋር ኤክስክላሜሽን ማርክ ማድረግ ነው ከአክሽኑ ላይ ከዚህኛው ይልቅ አይ ኬንት ቢሊቭ ኢት ከሚለው ይልቅ እዚህ ጋር ሁለቱም ላይ ቢደረግ ችግር የለውም፣ ግን ሁለቱም ላይ አልተደረገ። ምርጫውን ካያችሁት እዚህ ጋር ነው የተደረገው። ይሄኛውን ኮማ አድርገን እዚህ ጋር ሽሾት የሚለውን ኤክስክላሜሽን ማርክ ማድረግ የተለመደ አይነት ስትራክቸር ነው። ኮሬክት የሆነው ካፒታላይዜሽን ቋንቋዎች ሲጻፉ ናሽናላይዜሽን ምናምን በካፒታል ሌተር ነው መጀመሪያ ያለባቸው። እንግሊሽ፣ ፍረንች፣ አምሃሪክ ኤፍ ካፒታል መሆን ነበረበት። እንግሊሽ ኢ ካፒታል። ለምሳሌ ጻፉ እስኪ እንግሊሽ ብላችሁ ከኪቦርዳችሁ ላይ እንግሊሽ ስሞል ካደረጋችሁት ቀይ ያበራበታል። ለምን? ቋንቋ ከሆነ ኢ ካፒታል መሆን ስላለበት። ይሄ ትክክል ነው። ይሄኛው ግን አምሃሪክ ስሞል ሆነ። ሲ ብለን እንመልሳለን። ዊች ሴንቴንስ ኢዝ ኮሬክትሊ ፐንክቹዌትድ? በትክክል የተቀመጡ የትኛው ነው? የትኛው አረፍተ ነገር ነው? አዲስ አበባ ኮማ። ይሄ ምንድን ነው? ምን የሚባል ትምህርት ተምራችኋል? ኢንደፊኒት ፕሮናውን የሚባል ትምህርት አስተምረናል። ኢንደፊኒት ፕሮናውኖች በሁለት ይከፈላሉ። ሪሌቲቭ ፕሮናውኖች በሁለት ይከፈላሉ፣ ኢንደፊኒት እና ደፊኒት። ደፊኒት ማለት ኦልሬዲ ምንድነው? የማይታወቅን ነገር ዲፋይን ማድረግ ነው ስራው። ኢንደፊኒት ግን የሚታወቅን ነገር ኤክስትራ ኢንፎርሜሽን መስጠት። ለምሳሌ ሀገራቶች፣ ታዋቂ ሰዎች ኃይለ ገብረስላሴ ፌመስ ራነር እንደዚህ ሆነ ስትሉ ፌመስ ራነር መሆኑ ማተር አያደርግማ። እንደዚህ ሆነ ብለን የምንጨምረው ሀሳብ ነው። ኢትዮጵያ አዲስ አበባ ዘ ካፒታል ኦፍ ኢትዮጵያ፣ አዲስ አበባ ኢትዮጵያ ካፒታል መሆኗን እናውቃለን። የሚጨምሩት ለምሳሌ በቴሌቪዥን ዜና ስትመለከቱ የኢትዮጵያ ካፒታል የሆነችው አዲስ አበባ እድገት እያስመዘገበች ነው ምናምን ቢሉ ሀሳባቸው እድገት ማስመዝገቧ ነው እንጂ የኢትዮጵያ ካፒታል መሆኗን አይደለም መናገር የፈለጉት። ሰች ካይንድ ኦፍ ቴንስ በኢንደፊኒት ነው የሚጻፈው። ኢንደፊኒት ከሆነ ደግሞ ኮማዎችን በደንብ እንጠቀማለን። አዲስ አበባ ኮማ ዘ ካፒታል ኦፍ ኢትዮጵያ ኮማ ኢዝ ግሮዊንግ ፋስት። ኦፍ ኮርስ ቢ ብለን እንመልሳለን ማለት ነው። ቢ ብለን እንመልሳለን። መልሳችን ቢ ነው የሚሆነው። እሺ ሌላ ጥያቄ ቹዝ ዘ ኮሬክትሊ ፐንክቹዌትድ ሴንቴንስ። በትክክል የተቀመጠውን ወይም ስርዓተ ነጥቡ በትክክል የተመላከተውን አረፍተ ነገር ምረጡ ነው የሚለን። ይሄ የኮማ እና የኮል አሁን እዚህ ጋር ማወቅ ያለባቸው አንደኛ ኮማ መች እንደምንጠቀም፣ ከዛስ ሰሚኮለን ይቺ ነች፣ ከዛስ ኮለን ይሄኛው ነው ኮለን። የሶስቱን ዲፈረንስ ካወቃችሁ መስራት ትችላላችሁ። አንደኛው ሊስት ኢንትሮዲውስ ማድረጊያ ነው። ኮማ ደግሞ ሊስት ማድረጊያ ነው። ሰሚኮለን ደግሞ ሴንቴንስ መለያያ ነው። ሎክ ዊ ኒድ ቱ ባይ። አሁን እዚህ ጋር ይሄኛው ምንድነው? ምን ለማድረግ ነው የተጠቀመው? ምን ለማድረግ ነው የተጠቀመው ይሄንኛውን ማርክ? ዊ ኒድ ቱ ባይ ሚልክ ብሬድ ኮማ እዚህ ጋር ኤንድ ሱገር ይላል። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ ሱገር። እዚህ ጋር ሁለቱን ነገሮች በደንብ ፎከስ አድርጉልኝ። ኤን እና ሲን ማለት ነው። ዲሌይ ደግሞ ዊ ኒድ ቱ ባይ ሚልክ ብሬድ ኤንድ። አሁን ይሄ አይሆንም። ይሄ እዚህ ጋር ዲሌይ ያለው መልሳችን መሆን አይችልም። አሁን ማወቅ የሚጠበቅባቸው አንደኛ የኮማን ዩዝ እና ኮማ ነገሮችን በምንዘረዝርበት ጊዜ ምን ማድረግ ነው አላማው? ሊስት ስናደርግ በመሀል እየከፋፈልን የሚዘረዘሩ ነገሮች ገበያ ሂጄ እንደዚህ እስክርቢቶ፣ ደብተር፣ ወረቀት ምናምን ገዛው ስንል እነዛን ነገሮች የምንዘረዝራቸው ነገሮች በኮማ አድርገን ማስቀመጥ መቻል አለብን። አሁን የሰሚኮለን እና የኮለንን ጥቅም ነው ማወቅ የሚጠበቅባቸው እዚህ ጋር አይውላችሁ። ኮለን ሊስት ኢንትሮዲውስ ማድረጊያ ነው። የሚዘረዘሩ ነገሮች ካሉ እነሱን ኢንትሮዲውስ የምናደርገው ኮለንን በመጠቀም ነው። ኮለን ይሄ ሁለት ነጥብ የምንለው ማለት ነው። ይሄ ማለት ዊ ኒድ ቱ ባይ ብለን እዚህ ጋር ይሄንን ማድረግ እንችላለን። ለምን? ከመዘርዘራችን በፊት ስለሆነ። ከዛ ሚልክ ኮማ ብሬድ ከኤንድ በፊት ኮማ አይደረግም። ዘንድ ሱገር ትክክል። እዚህ ጋር ሰሚኮለን ኢንዲፔንደንት የሆኑ ክሎዞችን ሁለት ኢንዲፔንደንት አረፍተ ነገሮችን ማያያዣ። ይህችን ነገር ኖት ብላችሁ ያዙልኝ እሺ፣ ቀጣይ ዓመት እንዳትሸወዱ። ያው ኮማ መዘርዘሪያ ነው። ሰሚኮለን ኢንትሮዲውስ ሊስት፣ ሊስቱን ከመዘርዘራችን በፊት በኮለን ነው። ኢንትሮዲውስ ሊስት ነው። ሰሚኮለን ደግሞ ኢንዲፔንደንት የሆኑ ሁለት ሴንቴንሶችን ጆይን ማድረጊያ ነው፣ ማያያዣ ነው ሰሚኮለን። ስለዚህ መልሳችን ማን ነው? ኤ ላይ ያለው መልስ ነው ትክክለኛ መልስ።
እሺ ኩዌሽን ነምበር 29 አሁን ደግሞ ስፔሊንግ እና የፓራግራፍ አይነቶች ጥያቄዎች ናቸው እዚህ ጋር የተቀመጡልን። ከስፔሊንግ እና ከፓራግራፍ ጋር የተያዙ ጥያቄዎች ናቸው የተቀመጡ። ቹዝ ዘ ወርድስ ሪትን ኮሬክት ስፔሊንግ። ይሄ በትክክለኛ ስፔሊንግ የተቀመጡ የትኛው ነው? ይሄ ጀስት የሚሰሩት በምንድን ነው? በማወቅ ነው። ቃሉን በማወቅ ነው። ትክክለኛውን የተቀመጠው ሲለያለው፣ ሌሎቹ ትክክል አልተቀመጡ። 30ኛው አሁንም ትክክለኛ ስፔሊንግ ያለው እዚህ ጋር አንዳንድ ሩሎች አሉ። እነዛ ሩሎች ይሰራሉ አይሰሩ የሚለው ብዙም እንትን ይላል። የሚሻለው ቃላትን ስትጽፉ በትምህርት ጊዜ ስትማሩ ጥንቃቄ ለማድረግ መሞከር ነው። ትንሽ ሩሎች አሉ፣ ግን ብዙ የሚደጋገሙ ጥያቄዎች አሉ። እነሱ የመምጣት ቻንሳቸው በጣም ዝቅተኛ ነው። ስለዚህ ያን ያክል እንትን አትበሉ፣ እዛ ላይ ፎከስ አታደርጉ። ስፔሊንግ ሩል ምናምን የሚለው ጋር ጊዜ ማጥፋትም አይጠበቅባችሁ። የሚሻለው ስትጽፉ መጠንቀቅ። ለምሳሌ ኢኮኖሚ ብላችሁ ስትጽፉ ኢኮኖሚ አሁን ለእኛ አዲስ አይደለም። ኢኮኖሚ የሚለው ለእኛ አዲስ አይደለም እና እነሱ ነገሮች ላይ ፎከስ ማድረግ ነው። ከዛ ኖሚኔት ብለን ስንጽፍ ኖሚኔት የሚለውን እየለዩ መጻፍ፣ ሌሎች ወርዶችንም በተመሳሳይ እየለዩ መጻፍ። የዛኔ ፈተና ላይ ሲመጡ ጽፈን ከጻፍን በኋላ ቼክ ስናደርገው ዲፈረንስ ካለው አይሆንም ብለን መምረጥ ነው። ሌላ የተለየ ምንም ነገር ስለሌለው ማለት ነው። አሁን እዚህ ጋር ትልቁ ማተር የፈጠረው ይሄኛው ነው። ኖሚኔት ይሄኛው አይሆንም እዚህ ጋር ኢ ስለሌለች እዚህ ጋር ሰብስቲንሲቭ ይላል። ሰብስቲንሲቭ ሰብስቴንቲቭ ሰብስታንቲቭ ይላል ማለት ነው። ኩዌሽን ነምበር 30 ላይ እንደምታዩት ትክክለኛው ይሄኛው ነው። እዚህ ጋር ሰብስታንቲቭ ኢ መኖር ነበረበት። እዚህ ጋር ደግሞ ሰብስታንቲቭ ኖሚኔትን ስተት ተፈጠረ። ላስቀምጥላችሁ ችግር ያለባቸው። ይሄ ኖሚኔት ችግር ተፈጠረበት። እዚህ ጋር ሰብስቲንሲቭ ኢ አልተጨመረበትም። ይህንኛው ኢኮኖሚ ኖሚኔት ሰብስታንቲቭ ሲናዲ ተመሳሳይ ናቸው። ባይዘወይ ያው ስንገለብጥ አሳስተ ነው ይሆን ስንገለብጥ ያይም ስለምንጠቀም መገልበጡን እንዲያግዘን ኤክስትራክት ለማድረግ የዛኔ ስተት ይፈጠራል። ሁለቱ ግን መልስ መሆን ይችላሉ። እዚህ ያሉት ኩዌሽን ነምበር 31 ካይንድ ኦፍ ፓራግራፍ ጥያቄ ነው። ሌላም ጥያቄ አለ ማለት ነው። ሺ ዋዝ ኤ ቶል ብሎንዲ ገርል ዊዝ ኬርለስ ሄር ዳት ብሊው ዊድሊ ኢን ዘ ዋይልድ ሄር ብራይት ብሉ ኤዝ። ይህ የሚያወራው ስለ አንዲት ሴት ውበት ነው የሚያወራው። ፀጉሯ እንደዚህ ብሎ በወገቧ፣ አይኗ ሰማያዊ አይን ያላት እያለ አፍተርኑን ሰን በቃ ከሰዓት በኋላ አየሩ ምናምን እያለ ይሄ ዲስክሪፕቲቭ ካይንድ ኦፍ ፓራግራፍ ነው። ዲስክሪፕቲቭ ስዕላዊ ወይም ምስል ከሳች የሚባለው ማለት ነው። ኩዌሽን ነምበር 32 ቲቸርስ ሹድ ቴክ ሞር ሪስፖንሲቢሊቲ ፎር ሻፒንግ ዘ ሞራል ካራክተር ኦፍ ዜር ስቱደንት። ይሄኛው አርጊመንታቲቭ ነው። ይኸውላችሁ ለምን መሰላችሁ? ኢንስትራክሽናል የሚባል አይነት የለም። ኤክስፖዚተሪ ነው አይደለም? አሁን ኤክስፖዚተሪ ኢንስትራክቲቭ የሚባል የለም ማለት። ኢንስትራክሽናል የሚባለው ሌላ ስሙ ኤክስፖዚተሪ ነው። ኤክስፖዚተሪ ሰፋ ያለ ነው። ኤክስፖዚተሪ ማለት መግለጽ፣ አንድ ነገር እንዴት እንደሚሰራ ይሄ ማለት እንደዚህ ነው ብሎ ማስረዳት ብቻ ነው አላማው፣ መግለጽ ብቻ ነው። ዲፋይን ነው የሚያደርገው። በዲፋይን ጊዜ ኢንስትራክሽን ይከተላል። ውሃ ለማፍላት ወይም ደግሞ ዳቦ ለመጋገር መከተል ያለባቸው ስቴፖች፣ ስቴፕ እንደዚህ እንደዚህ። ይሄ ነው ኤክስፖዚተሪ የሚባለው። አንድን ነገር ማስረዳት መግለጽ ነው። አርጊመንታቲቭ ግን ማሳመን ነው። የሆነ የሚያምንበት አይዲያ ሀሳብ አለው። ያንን ሀሳብ እኛን ማሳመን ነው ፍላጎቱ። አስተማሪዎች ኃላፊነት መውሰድ አለባቸው ተማሪዎችን ከመቅረጽ አንጻር። ምክንያቱም ብዙ ጊዜ ትምህርት ቤት ስለሚያሳልፉ እንደዚህ እንደዚህ እያለ ሊያስረዳን ሊያሳምነን እየሞከረ ነው። ያነሳትን ሀሳብ ነው እኛ ጋር ለመጫን እየሞከረ ያለ። ይሄ ከሆነ አርጊመንታቲቭ ይባላል። ላንጉጅ ፎከስ ግራመር ማለት ነው። አሁን ወደ ግራመር ገባል። በጣም አድካሚ ነበር። ብዙ ሰዓታችን ጨረሰ ነው በንትን። እንግዲህ ግራመሮችን እና ደግሞ ፈጠን ፈጠን እያልን እንሄዳለን። አሁን ምንድነው የምናደርገው? ግራመሮችን ስንሰራ ቦታውን እነግራቸዋለሁ። ኢንትራንስ ትሪክስ አውትላይን አለው። ኮርስ አውትላይን ሁሌ እናውጣላቸዋለን። ለምሳሌ ከ2000 ዓ.ም ጀምሮ የወጡ የእንግሊሽ ፈተናዎችን ለመስራት የሚያስችሉ አውትላይኖች አሉ። ለምሳሌ ለሰን 1 ፓርትስ ኦፍ ስፒች፣ ለሰን 2 ሰብጀክት ቨርብ አግሪመንት፣ ለሰን 3 ቴንስ፣ ለሰን 4 እያለ ይሄዳል። አክቲቭ ፓሲቭ እያለ ይሄዳል እና እሱን ነው የነገርኳቸው የሚሄደው። ይሄ ከዚህ ወጣ ያልኩ መልሱን ነግራቸዋለሁ። አፍተር ዘ አክሲደንት ሂ ሰፈርድ ተቨር ባክ ፔን። ይሄ የሚያወራን ስለምንድን ነው? ፕሪፖዚሽኖች ናቸው። ፕሪፖዚሽን ከሚለው ክፍል ነው። ወይም ፕሪፖዚሽን ያጠና ተማሪ መስራት ይችላል ይሄንም ማለት ነው። ፕሪፖዚሽን
ሰቨር ባክ ፔን ብላንክ መንዝ ለወራቶች በወገብ ህመም በሽታ እየተሰቃየ ነው። ታዲያ ዊዝ መንዝ ነው፣ ፍሮም መንዝ ነው፣ ኦፍ መንዝ ነው፣ ባይ መንዝ ነው የሚባለው የትኛው ነው? አብሮ የሚሄደው ነው ላይ ፍሮም መንዝ ብለን እንመልሳለን። ሶሪ አሁን እዚህ ጋር ይኸውላችሁ ፎር መንዝ እና ፍሮም መንዝ የሚሉትን በደንብ መለየት መቻል አለብን። ሰፈሪንግ ፍሮም ስንል ከበሽታው ነው። ሰፈሪንግ ፍሮም ብንል ከዚህ በሽታ ለምሳሌ ፍሮም ዲያቤተስ ፍሮም ምናምን ብለን በሽታውን የምንገልጽ ከሆነ ነው። ግን ጊዜውን ከሆነ ፎር መንዝ ነው የምንለው። ስለ ሲንስ እና ስለ ፎር ታውቃላችኋ። ፎር የሚል የለም እዚህ ጋር ዊዝ መንዝ ፍሮም መንዝ ኦፍ መንዝ በቃ የሚቀራረቡ ፍሮም ነው ካሉት ውስጥ። ግን ዘሞስት አፕሮፕሬት የሆነው ፎር ነበር ምርጫ ላይ ቢቀመጠለን። ኢን ሰመር ሺ ዩዙዋሊ ሙቭስ አዋይ ፍሮም ኦፍኮርስ አዋይ ፍሮም የሚለው መልስ ይሆናል። ኤክስትሮቨርት ታይፒካሊ ፕሪፈር ቢንግ ሰራውንድድ ባይ ዜር ፍሬንድ። ቅድም አየናታ እንትን ላይ ባይ ዜር ፍሬንድ። ኤክስትሮቨርቶች ብዙ ጊዜ በጓደኞቻቸው መከበብ ይወዳሉ። ኤክስትሮቨርቶች ባይ ዜር ፍሬንድ የሚለው የፓሲቭ ፎርም ላይ ታውቁታላችሁ። ባይ ብለን ኤጀንቱን እናስቀምጣለን የሚል ሩል አለ ዘ ኮሚቴ። ስለዚህ ፕሪፖዚሽን ላይ ብቻ ስንት ጥያቄ መጣ ማለት ነው? 3 ጥያቄ መጥቷል። የሚገርም ነው። ዘ ኮሚቴ ብላንክ 7 ኤክስፔሪየንስድ ሜምበርስ። ስቲል አሁንም ከፕሪፖዚሽን አልወጣም። ዘ ኮሚቴ ኮንሲስቲንግ ነው፣ ኮንሲስት ኦፍ ነው፣ ቨርብ ፕላስ ፕሪፖዚሽን የሚባል አለ። ፕሪፖዚሽን ፕላስ አድጀክቲቭ የሚባል ስትራክቸር አለ እና ይሄ በዛ አንጻር ነው የሚሰራው። አሁን ይሄ ቨርብ ፕላስ ፕሪፖዚሽን በሚለው ኮንሲስቲንግ፣ ኮንሲስት ኦፍ፣ ኮንሲስቲዝ፣ ኮንሲስት ፍሮም ልሳችን ማነው? ኮንሲስት ኦፍ ነው። ኮንሲስት የሚለው ከኦፍ ጋር ነው የሚሄደው። 4 ጥያቄ ከፕሪፖዚሽን ያዙ። እንግዲህ 4 ጥያቄ ኢፍ ሺ ሃድ ስተዲድ፣ ይሄኛው ኮንዲሽናል ነው። አሁን የምንሰራው ደግሞ ከኮንዲሽናል ሴንቴንስ ነው። ኢፍ ሺ ሃድ ስተዲድ ሃርደር ታይፕ ስንት ነው? ታይፕ 3 ወይም ኢምፖሲብል ኮንዲሽን፣ የማይመለስ ኮንዲሽን የሚባለው ሺ ብላንክስ ኤግዛም። ጠንክራ ብታጠና ኖሮ እኮ ፈተናውም ታልፍ ነበር። ስለዚህ ልጅ ወድቃለች ማለት ነው። ሽውር ፓዝ ነው። ይሄ ታይፕ 2 ነው። ዚስ ዋን ታይፕ 1 ነው። ይሄኛው ታይፕ 3 ነው። መልሳችን ሲ ላይ ያለው ነው የሚሆነው። ኢፍ ዩ ሚክስ ሬድ ኤንድ የሎ ዩ ብላንክ ኦሬንጅ። ኮንዲሽናችን የዜሮ ኮንዲሽናል ለምን መሳላችሁ? ፋክት ናቸው። ሰች ካይንድ ኦፍ ፋክት ሪል ኮንዲሽን ይባላል። ኮንዲሽንስ ዜሮ ኮንዲሽን ሪል ኮንዲሽን ይባላል። ቀይና ቢጫ ካቀላቀልከው ኦሬንጅ ታገኛለህ። ዊልጌት አንልም። ዜሮ ኮንዲሽናል በ4 ናቸው የሚከፈሉ። ዜሮ ኮንዲሽን፣ ኮንዲሽናል 1፣ ኮንዲሽናል ታይፕ 2፣ ታይፕ 3። ይሄኛው ሪል የሆኑ ፋክቶችን የምንገልጽበት ነው። ዚሷን ደግሞ ሊሆኑ የሚችሉ ነገሮች ፕሮባብል። ዚሷን ሬግሬት ወይም ኢምፕሮባብል እንለዋለን። ኢማጂነሪ የተሻለ ቃል ይገልጻል። ኢማጂነሪ። ታይፕ 3 ደግሞ ኢምፖሲብል፣ የማይመለስ ነገር። ስለዚህ መልሳችን ማለት ነው ታይፕ 1 በዚህ ነው። በሲምፕል ፕሬዘንት ነው የሚገለጸው። ጌት የሚለው መልስ ነው። ኢፍ ኢት ሬንስ ቶሞሮ ዊ ብላንክ ደ ፒክኒክ። ነገ ዝናብ የሚዘንብ ከሆነ ዊ ዊች ካንስል፣ ዊል ካንስል፣ ካንስልድ፣ ካንስል። ነገ ነው። ነገ ዝናብ የሚዘንብ ከሆነ ዊ ዊል ካንስል ደ ፒክኒክ። ይሄ ታይፕ 1 ነው። ነገ ዝናብ። ይሄ ምንድነው? ፕሮባብል ኮንዲሽን ታይፕ 1 የሚባለው ነው። ዊል ካንስል። ስትራክቸሩን ታውቁታላችሁ እናንተ። ስቲል ሌላ ኩዌሽን አሁንም ዱ ዩ ክሊን ዩር ሩም። ሩምህን አጽድተሃል? ማይ ማዘር አስክት። እናትህ ሩምህን አጽድተሃል ብላ ጠየቀች። ማይ ማዘር አስክት ሚ ዚስ ዋን ምንድነው? ሪፖርትድ ኩዌሽን ወይም ኢንዳይሬክት ኩዌሽን የሚባለው ነው። እንግዲህ ስለ ሪፖርትድ ስፒች ስናነሳ ራሱን ችሎ ነው ያየነው። ሪፖርትድ ስፒችን በስቴትመንት ጊዜ፣ በኢንስትራክሽን ወይም በኮማንድ ጊዜ፣ በኩዌሽን ጊዜ፣ በዳይሬክት ኩዌሽን ጊዜ፣ በየስ ኦር ኖ ኩዌሽን ጊዜ፣ በደብሊውኤች ኩዌሽን ጊዜ ብለን ስናይ ነበር። በደብሊውኤች ኩዌሽን ጊዜ ይሄ በማን ይተካል ብለናል? በየስ ኦር ኖ ኩዌሽን። ይሄ የስ ኦር ኖ ኩዌሽን ነው። በየስ ኦር ኖ ኩዌሽን ጊዜ እንትኑ ይጠፋል። እዚህ ጋር ያለው ዱ ወይም ይሄ አስኪንግ ቨርቡ ይጠፋና በማን ይተካል? በኢፍ ይተካል ወይም በዌዘር ይተካል ብለናል። ዌዘር እሱ እንደ አማራጭ መሆን ይችላል። ማይ ማዘር አስክት ሚ ኢፍ አይ፣ አሁን ፓሲቭ ነው። ኢፍ አይ ክሊን አንልም። ፓሲቭ ከሆነ አንድ ቋሚ ነገር ማወቅ አለባቸው። የተጠየቅነው ሴንቴንሱ ምንድን ነው? ሲምፕል ፕሬዘንት አይደለ?
ሲምፕል ፕሬዘንት ከሆነ ስንመልስ ሪፖርትድ ስፒች ላይ ሲምፕል ፕሬዘንት ወደ ምንድን ነው የሚቀየረው? ወደ ሲምፕል ፓስት። ሲምፕል ፓስታችን ዋና ቢ ላይ ያለው ነው። አይ ዊል ኮል ዩ ላተር ሂ ሳይድ ዛት ስቲል ሪፖርትድ ስፒች ነው። የሚገርም ነው። የዘንድሮ ዓመት ፈተና የሆኑ ቦታዎች ላይ በደንብ ጥያቄዎችን አወጥተውበታል። ግራመሩ ክፍል ላይ አይ ዊል ኮል ዩ ላተር ሂ ሳይድ፣ እሱ ምን አለን? እኛ በኋላ እደውልልሃለሁ ወይ መልሼ እደውልልሃለሁ አለ። ሂ ሳይድ ዛት። ይሄ ኖርማል ሴንቴንስ ነው። ኖርማል ስቴትመንትን ከዳይሬክት ስፒች ወደ ሪፖርትድ ስፒች ቀይሩ ነው የተባለው። ሂ ሳይድ ዛት አሁን ተመልከቱ። አይ ዊል ኮል ዩ ላተር ምንድን ነው? ሲምፕል ፊውቸር። ሲምፕል ፊውቸር ምንድን ነው የሚቀየረው? ሂ ውድ ኮል ሚ ላተር ብለን እንቀይረዋለን ማለት ነው። ሲምፕል ፊውቸሩ ወደ ቨርቦቹ ናቸው የሚቀይሩት። እዚህ ጋር ዊል የነበረው ወደ ውድ ሞዳሎቹ ማለት ነው። አም ሶ ሾርት አይ ዊሽ ቶለር፣ በጣም አጭር ነኝ፣ ረጅም ቢሆን ኖሮ ደስ ይለኝ ነበር። ዊሽ ኦልዌይስ ለታይፕ ቱ እና ለታይፕ ስሪ ነው የሚያገለግለው። ለታይፕ ስሪ እና ለታይፕ ቱ ኮንዲሽን አሁን ታይፕ ቱ ላይ ከሆነ ቨርብ ቱ ይሆናል። ታይፕ ስሪ ላይ ከሆነ ደግሞ ሃድ ፕላስ ቨርብ ስሪ ይሆናል። ከሁለቱ ውጭ መሆን አይችልም። ስለዚህ መልሳችን ማን ነው? አም ሶ ሾርት አይ ዊሽ አይ ዌር ቶለር። አይ ዊሽ አይ ዌር። አሁን ለምን መሰላችሁ? ይህንን መለየት ነው ከእናንተ የሚጠበቀው። የትኛውን እንምረጠው? አይ ዊሽ ብለን አይ ዌር ከምንል እና አይ ዊሽ ሃድቢን ከምንል። ሃድቢን እኮ ታይፕ ስሪ ኮንዲሽን ማለት እኮ የማይመለስ ነገር ጸጸተን ስንገልጽ ነው። የሆነ ነገር ተከናውኖ ካለፈ ነው። ይሄኛው ግን እንትን ነው። ምንድን ነው? ረጅም በሆን ደስ ይለኛል። ኢማጂነሪ ኮንዲሽን ነው፣ ምኞት። ሲ ነው። ሲ ላይ ያለው ትክክለኛ መልስ ነው የሚሆነው። ማኔጀር ዲሳይድድ ቱ ዲሌይ። ቦታዎቹን አልነገርኳችሁም። አሁን አብዛኞቹ ኮንዲሽናል ላይ ናቸው ብያቸዋለሁ። ከዛ ሪፖርትድ እና ዳይሬክት ስፒች የሚለው ለሰን ላይ የተካተቱ ናቸው እስካሁን የሰራ ናቸው። እዚህ ጋር ደግሞ አሁንም ኮንዲሽናል፣ በኮንዲሽናል ስር ኮንዲሽናል ኤንድ ሪግሬት የሚል ቻፕተር አለ። ኢንትራንስ ትሪክስ አውትላይን ላይ ለሰን 5 ያስቀመጥ ነው ማለት ነው። ማኔጀር ዲሳይድድ ቱ ዲሌይ ብላንክ። ይሄ ቨርብ ፓተርን ነው የመጣው፣ ወይም ጀረንድ ኤንድ ኢንፊኒቲቭ የሚለው ቨርብ ፓተርን ላይ የመጣ ጥያቄ ነው። ማኔጀር ዲሳይድድ ቱ ዲሌይ ላውንቺንግ ቱ ላውንች ጀረንድ ነው ወይስ ኢንፊኒቲቭ ነው የሚለው ትለያላችሁ። እዚህ ጋር ላውንቺንግ ዲሳይድ የሚለው ጀረንድ ይወስዳል እና ዋንት ደግሞ ኢንፊኒቲቭ ይወስዳሉ እያልን ስንማር ነበር የቆየን። ስለዚህ በዚህ መልኩ ሁለቱንም መለስም ማለት ነው። ማኔጀር አሎንግ ዊዝ ሂዝ አሲስታንት ብላንክ አቴንዲንግ ዘ ኮንፈረንስ ራይት ነው። ማኔጀሩ ከአሲስታንቶቹ ጋር ሆነው ኮንፈረንሱን አሁን እየተከታተሉት ነው። አሁን ይላል። አሁን ነው። አሁን ከተባለ ኮንቲኒየስ ነው ማለት ነው። አሁን ደግሞ ቴንስ ጥያቄዎች ላይ ይገባል። አሁን ከሆነ ይሄ የሰብጀክት ቨርብ አግሪመንት ጥያቄ ነው። ባይ ዘ ዌይ ሰብጀክት ፕላስ ቨርብ፣ እነዚህ ሁሉም የኮንቲኒየስ ፎርማት ናቸው ሁሉም። ይሄኛው ኤና ቢ ላይ ፕሬዘንት ኮንቲኒየስ፣ ፓስት ኮንቲኒየስ፣ ፓስት ፐርፌክት ኮንቲኒየስ ናቸው። ነገር ግን ፎከስ የምናደርገው ሰብጀክት ቨርብ አግሪመንቱ ነው። ማኔጀር አሎንግ ዊዝ ሂዝ አሲስታንትስ። አሁን እዚህ ጋር የሚያወራው ስለ ማኔጀሩ መከታተል ነው ወይስ ስለ አሲስታንቶቹ ነው? ስለ ማኔጀሩ ነው እያወራ ያለው። የዚህ አረፍተ ነገር ባለቤቱ ማኔጀሩ ነው። ማኔጀር አንድ ነው። ማኔጀሩ ኢዝ ነው የሚወስደው ሲንጉለር ከሲንጉለር ቨርብ ስለሆነ። እዚህ ጋር ግን ኤንድ ቢሆን ኑሮ ማኔጀር ኤንድ ሂዝ አሲስታንትስ ቢሆን ኑሮ ግን አር ይሆን ነበር። ለምን? ፕሉራል ስለሆነ። እዚህ ጋር ግን ኢዝ ብለን ነው የምንመልሰው። ሰብጀክት ቨርብ አግሪመንት በኢንትራንስ ትሪክስ ኮርስ አውትላይን ላይ ለሰንቱ ተመራቸዋል። ዊ ኒድ ቱ ባይ ሞር ፍሩት ብላንክ ሳም ቬጂቴብል ፎር ዘ ሳላድ። ይሄኛው ደግሞ አሁን ደግሞ ኮንጃክሽን ላይ ያለ ነው። ኮንጃክሽኖች ላይ ብዙ አይነት ኮንጃክሽኖች አሉ አይደለ? ዜን ክሎዝ ስንማር ፐርፐዝ ክሎዝ አለ። አራት ዋና ዋና ክሎዞች አሉ ልታውቋቸው የሚገቡ ክሎዞች። ፐርፐዝ ክሎዝ፣ ፈንክሽን መግለጫ፣ ሪዛልት ክሎዝ፣ ሪዝን ክሎዝ፣ ፐርፐዝ ክሎዝ፣ ሪዛልት ክሎዝ፣ ሪዝን ክሎዝ እና ኮንትራስቲንግ ክሎዝ፣ አፍራሽ ነገሮችን የምንገልጽባቸው። ይሄ ምንድን ነው? ዊ ኒድ ቱ ባይ ሞር ፍሩት ሳም ቬጂቴብል ፎር ዘ ሳላድ። ይሄኛው ደግሞ
አዲሽናል ነገር ነው የሚያሳየው። የተጨማሪ ፍሩቶችን መግዛት እንፈልጋለን። እንዲሁም ደግሞ ሳም ቬጂቴብል ፍሩት ኤንድ ሳም ቬጂቴብል ተጨማሪ አዲሽናል ተጨማሪ አዞላዝ ኦልሶ ነው ኢን አዲሽን ነው ቢሳይድ ነው የሚሆነው የሚለው በጥንቃቄ እንመርጣለን። ልክ ፍሩት እንደገዛ ነው ሌላ ምን ተጨማሪ ደግሞ ቬጂቴብል። አሁን ይሄ ዊ ኒድ ቱ ባይ ሞር ፍሩት ኦልሶ የሚለው ኢንፎርማል ነው። አዞላዝ ዳይሬክትሊ መሆን ይችላል፣ እዚህ ጋር መግባት ይችላል። ኢን አዲሽን የሚለው ደግሞ ኢንአዲሽን ቱ ብለን እንትኖችን ማስገባት አለብን፣ ፕሪፖዚሽኖችን ማስገባት አለብን። ቢሳይድ በመቀጠል ሞር ተመራጭ የሚሆነው አዝዌላስ የሚለው ነው። ሞር ፎርማል ነው፣ እዚህ ቦታ ተስማሚ ነው። ዱ ቱ ኢኮኖሚክ ክራይሲስ ዘ ካምፓኒ ሃድ ቱ ሌይ 50 ወርከርስ። ሌይ የሚለው ወርድ ፍሬዛል ቨርቡ ኦፍ ነው። ሌይ ኦፍ ማለት ማባረር ነው። ይህ ፍሬዛል ቨርብ እውቀት የሚጠይቅ ጥያቄ ነው። ሌይ የሚለው ኦፍ ነው የሚወስደው። ሌይ ኦፍ ማለት ኮንቴክስቱን ተረዱት። ኢኮኖሚው ክራይሲስ ላይ ነው የሚገኘው። ስለዚህ ካምፓኒው 5 ሰራተኞችን አባረረ ይለናል ወይም ቀነሰ። ኔዘር ዘ ስቱደንት ኖር ዘ ቲቸር። ይሄ ደግሞ ምን ላይ ነው የወጣ? ሰብጀክት ቨርብ አግሪመንት። በእኛ ክላስ ለሰምቶ የተማር ነው በደንብ ያየናት ይች በኔዘር ኖር ጊዜ ኤንድ ኦልሶ ኔዘር ኖር ኤንድ ኦልሶ በኤዘር ኦር ጊዜ ሁለት ሰብጀክቶች ኮምፓውንድ ሰብጀክቶች ሲመጡ ፎከስ የምታደርጉት ለብላንክ ስፔሱ የሚቀርበው ነው ብለናል። ብላንክ ስፔሱ እዚህ ጋር አይደል ያለው? ዘ ስቱደንት የሚለውን ትተውትና ፎከሳችሁ ይሄ ነው። ዘ ቲቸር ብቻ ነው የሚሰራው፣ በዚህ ነው የሚሆነው ብያቸዋለሁ። ዘ ቲቸር ሲንጉለር ነው ፕሉራል ነው? ሲንጉለር ነው። ዘ ስቱደንት ፕሉራል ነው።